በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቀዳሚት ድርሳነ ማህያዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን ሞቱንና መከራውን የሚናገር በዕለተ ቀዳሚት የሚነበብ ድርሳን ይህ ነው። ጌታችን ኢየሱስም ኤሎሄ ኤሎሄ ኤልማ ሰበቅታኒ እያለ አሰምቶ ተናገረ። ይህም ማለት ፈጣሪዬ ስለምን ተውከኝ ማለት ነው። እዚያ የቆሙ አይሁድ ግን ይህስ ኤልያስን ይጠራል አሉ። ከእነዚያም በትዕቢት ቃል ኤልያስ መጥቶ ያድነው እንደሆነ ተዉት እንየው ተባባሉ። ጌታችን ግን ፈጣሪዬ ለምን ትተወኛለህ ያለው ከሰማይ ረዳት ሽቶ አይደለም፣ የብዙ የሚሆኑ የመላእክት ፈጣሪያቸው ነውና። ጌታችን ፈጣሪዬ ለምን ትተወኛለህ ማለቱ ግን በበቀል ያገኘንን እርግማን ያርቅልን ዘንድ ነው። ከአዳም ጀምሮ ያገኘንን መከራ ከእኛ ያርቅ ዘንድ አባቱን ለመነ። እርሱን በመበደላችን እግዚአብሔር ከተወን ከእኛ አንዳንዱ ራሱን አንድ እንደሚያደርግ ሆኖ ስለ እኛ ይለምን ዘንድ እርሱ እኛን መስሏልና ነፍሱን ከሥጋው ለያለሁ ብሎ ያን ጊዜ በድፍረት መልአከ ሞት ወደ እርሱ መጣ። ኤሎሄ ኤሎሄ ኤልማ ሰበቅታኒ እያለ ሲናገር በሰማው ጊዜ የፈራ መስሎት በሌላው እንዳስለመደ ኤሎሄ ኤሎሄ ኤልማ ሰበቅታኒ ማለቱ መከራን ያርቅ ዘንድ ሙስና መቃብርን ያጠፋ ዘንድ መርገምንም ከኛ ይለይ ዘንድ እንደሆነ አላወቀም ነበርና ሰውም በመሆኑ በመለኮትነቱም ክቡር ንጹሕ ነውና በኃጢአት ምክንያት እርሱን የሚከራከርበት መልአከ ሞት ምንም አላገኘም። በሰውነቱም በመለኮቱም ንጹሕ ክቡር ነውና ከዚህም በኋላ መልአከ ሞትን ስለ መደፋፈሩ ወዲያና ወዲህ እንዳይል በነፋስ አውታር አጽንቶ አሰረው። ልቡን ገለጠለት፣ እንዲያየውም አደረገው። መላእክትንም በከበረ በመስቀሉ ዙሪያ ዘንብለው ወድቀው ስላያቸው የእግዚአብሔር የባሕሪ ልጅ እንደሆነ ተረዳ። በክፉ መከራ በጽኑ ፍርሃት ተይዞ ከመከራው ጽናት የተነሳ ላብ አላበው። ከእስራቱ በፈታው ጊዜ ግን ላቡን አጠፋለት። መቆምም በካሳ ይሆንለት ዘንድ በጌታችን በኢየሱስ ፊት ቆሞ እየሰገደ ማለደ። በራሱ ፈርዶ አዳምን ከነ ልጆቹ ለቃለሁ አለ፣ ሌላ የሚሰጠው ካሳ አጥቷልና። ዳግመኛም ጌታችን ኢየሱስ አሰምቶ ተናገረ። ነፍሱንም ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ አደራ ሰጠ። በስልጣን አንድ ስለሆኑ አባቴ ነፍሴን በእጅህ አደራ ላለሁ፣ እግዚአብሔር አብ አባቱ ነውና እግዚአብሔር መንፈስ ቅዱስም የአባቱ እጅ ነውና። ይህም አደራ ማለቱ ስለ ነፍሱ አይደለም፣ እርሱ ራሱን የነፍሴን ከሥጋዬ እለያታለሁ፣ ዳግመኛም ማስነሳታለሁ፣ ያለ እኔ ፈቃድ ነፍሴን ከሥጋዬ የሚለያት የለም ብሏልና። እኔ በፈቃዴ ሥጋዬን ከነፍሴ ለይቼ በመቃብር አኖራታለሁ እንጂ ዳግመኛም ማስነሳት ዘንድ ሥልጣን አለኝ። በመስቀልም በመቃብርም ማኖራት ዘንድ ይቻለኛል። እኔ በፈቃዴ ነፍሴን ከሥጋዬ ለያታለሁና፣ ነገር ግን ነፍሱን አደራ በማለቱ የእኛን ነፍስ ወደ አባቱና ወደ መንፈስ ቅዱስ አደራ ብሎ መልኩ ፈጽሞ ክፉ ከሚሆን ከሞት እጅ አዳነን። ጌታችን ኢየሱስም ትንቢቱ ሁሉ እንደተፈጸመ ባየ ጊዜ መጽሐፍ የተናገረው ይደርስ ዘንድ በሙታን ልማድ ውሃ ጠማኝ አለ። በጥም አንደበቱ ደርቋልና ጉሮሮውም ተጣብቋልና ቀድሞም በጎዳና ሲሄድ በጥም ደክሟል። ሰውነቶቹም በጥም ታስረዋልና ምንጭ ካለበት ስፍራ ተቀምጦ ከሳምራዊቷ ሴት ውሃ ለመነ። ይህችም የሳምራዊት ሴት አላጠጣችውም። እኔ የሳምር ሀገር ሴት ስሆን አንተ የአይሁድ ወገን ስትሆን እንዴት እኔን ውሃ ጠጪኝ ትለኛለህ? አለችው እንጂ። አይሁድ ከሳምር ሰዎች ጋር በሥርዓትና በባህል አይተባበሩምና፣ እርሱ ግን ለዘላለሙ የማይደርግ የሕይወት ውሃ ያለው ባለጸጋ ፈጣሪ ነው። እርሱ ግን ሁለት ሁለት ሦስት ሦስትን ሥራ በሚይዝ የድስቱን ጋኖች ውሃ በባህሪው ጠጅ ያደረገ ከሃሊ ፈጣሪ ነው። ለሰርግ የተጠሩትንም ሰዎች አጠጣቸው። በጠጡም ጊዜ ከጠጁ ጣዕም የተነሳ ደነቁ።
ሙሽራውንም ጠርተው ሰው ሁሉ አስቀድሞ ያማረውን ጠጅ ያጠጣል፣ ከጠገቡ በኋላ ግን ተራውን ጠጅ ያጠጣል። አንተ ግን ማለፊያውን ጠጅ እስካሁን አቆይኸው አሉት። እንደዚህ የሕይወት ውሃን ያለውን ባለጸጋ ፈጣሪን እንደዚህ የስድስቱን ጋኖች ውሃ ጠጅ ያደረገ ከሃሊ የሆነን አምላክ በተጠማ ጊዜ ከርቤና የበለስ ደም የተቀላቀለበት መጣጣና የበግ ሐሞት አጠጡት። ማቴዎስም እንደዚህ ብሏል። ከእነርሱ አንዱ ፈጥኖ ሄዶ በዓይነ በጎ መጣጣውን አምጥቶ በዘንግ አስሮ አጠጣው ብሏል። ዮሐንስም እንደዚህ ብሏል። በዚያም መጻጻ የተሞላ ዕቃ ማሰሮ ተቀምጦ ነበር። እነርሳቸውም መጻጻውን በሰፍነጉ መልተው በስምዛ በሰንሰል ዘንግ አስረው ወደ አፉ አገናኙት፣ ጨመቁበትም። ጌታችን ኢየሱስም መጻጻውን ቀብሶ በመጽሐፍ የተጻፈው ሁሉ ደረሰ ተፈጸመ አለ። በጉሮሮ መጠማትና በአንደበቱ መድረቅ ከሥጋዊና ከነፍሳዊ መጠማት አዳነን። በቀትርም ጊዜ የዝሆን ሐሞትና ከርቤ የተቀላቀለበት መጻጻን በመጠጣቱ በ9 ሰዓትም መጻጻንና የበግ ሐሞትን በመጠጣቱ የጣፈጠ የበለስ ፍሬን ስለበሉ ስለ አዳምና ስለ ሔዋን ከፈለ። ለእኛም መሪር የሆነ ሞትንና እርግማንን አጠፋልን። ከዚህም በኋላ ጌታችን ኢየሱስ ሳይሞት ራሱን ወደ ቀኝ ዘንበል አደረገ፣ አሸናፊ ነውና። ከሞተ በኋላ ግን ራሱን አላዘነበለም፣ ሞት እንደሚበረታባቸው እንደ ሞቱ ሰዎች አይደለምና። ከሞቱም በኋላ ራሳቸውን ወደ ግራ ወደ ቀኝ እንደሚያዘነብሉ አይደለምና። ጌታችን ግን ራሱን ወደ ቀኝ በማዘንበሉ እኛን ከግራ ወደ ቀኝ አሳለፈን። ጌታችንም ራሱን በማዋረዱ ራሳችንን ከመዋረድ ወደ ልዕልና አወጣን። አክሊለ ሦክን በመቀዳጀቱ እኛን ጌታችን የድኅነት ራስ ወርቅ የማያልፍ የክብር አክሊል አቀዳጀን። ጌታችን ኢየሱስም ንጉሥንና እግዚአብሔርን እንደበደለ እንደ ነፍሰ ገዳይም በእንጨት ሰቅለው ገደሉት፣ በምሳሌ የነገራቸውን አላሰቡምና። አንድ ሰው የወይን ተክል ተከለ፣ የሚጠብቅበትን ግንብ ሠራ፣ ውድማም አበጀለት፣ ወይኑንም የሚጠብቅለት ሹም ሾሞ ሄደ። የሚያፈራበትም ሰዓት በደረሰ ጊዜ ከወይኑ ፍሬ አምጡ ብሎ ብላቴኖቹን ሰደደ። ተክል ጠባቂዎችም ብላቴኖችን ይዘው ከእነርሱ የገረፏቸው፣ የመቷቸውም፣ የደበደቧቸውም የገደሏቸውም አሉ። ከቀድሞዎችም የሚበዙ ብላቴኖችን ሰደደ፣ እነርሱንም ገደላቸው። የሚወደውም አንድ ልጅ ነበረው፣ ልጄንስ ያፍሩታል ብሎ ሰደደው። ወይን ጠባቂዎቹም ልጁን ባዩ ጊዜ እርስ በርሳቸው እንደዚህ ተባባሉ፣ ወራሹ ይህ ነውና እንግደለው፣ ርስቱንም እጃችን እናደርግ ብለው ያዙት። ከተክልም ቦታ ወደ ውጭ አውጥተው ገደሉት። የተክሉ ባለቤት እነዚህም ምን ያደርጋቸዋል? መጥቶ ይገድላቸው የለምን? ወይንስ ፍሬውን በየጊዜው ለሚሰጡት ለሌሎች ሰዎች ይሰጣቸው የለምን? ብሎ የነገራቸውን አላስተዋሉምና። ይህ ምሳሌ በአይሁድ ደረሰባቸው። ነቢያትን እንደገደሉ የፍርድንና የሕግ ባለቤት ልጁን የገደሉት አይሁድ አባቱ በሮማውያን እጅ ገድለዋቸዋልና ከእነርሱ ክህነታቸውን፣ ሕጋቸውን፣ መንግሥታቸውን አሳለፈባቸው። በሞተ ጊዜ ደቀ መዛሙርቱን ሳያውቅ ድንገት ገደሉት እንዳይሉ አስቀድሞ በምሳሌ ብዙ ቀን ነገራቸው። እነሆ ኢየሩሳሌም እንወጣለን፣ የሰው ልጅንም ይዘው ለክፉ ሰዎች አሳልፈው ይሰጡታል፣ ብዙ መከራ ያጸኑበታል፣ ሰቅለውም ይገድሉታል፣ በሦስተኛውም ቀን ይነሳል አላቸው። ዳግመኛም የሰው ልጅ ይመሰገን ዘንድ ጊዜው ደረሰ አላቸው። የስንዴ ቅንጣት ከምድር ካልወደቀች ካልፈረሰች ብቻዋን ትኖራለች፣ ከሞተች ከፈረሰች ግን ብዙ ፍሬ ታፈራለች ብዬ በእውነት እነግራችኋለሁ። ዳግመኛም ጌታችን ኢየሱስ ይህ ዓለም የሚፈረድበት ጊዜ ደረሰ፣ እንግዲህስ የዚህ ዓለም አበጋዝ ዲያብሎስ ይፈረድበታል። ከሰው ለይተው ይሰዱታል። እኔም ከተሰቀልኩ በኋላ ሁሉንም ወደ እኔ ስባለሁ፣ ወገኔ አደርጋቸዋለሁ። ይህንንም ማለቱ በማንኛቸው ሞት ይሞት ዘንድ ስላለው ሲነግራቸው ነው። ሕዝቡም ክርስቶስ ለዓለም ጸንቶ እንዲኖር በኦሪት ሰምተናል፣ እንዴት አንተ ይሞታል ትለናለህ? የሰው ልጅ ማን ነው አሉት። ዳግመኛም ጌታችን ኢየሱስ ጥቂት ቀን ከእናንተ ጋር እኖራለሁ፣
ጨለማ ሞት ሳይደርስባችሁ ተመላለሱ እመኑ አላቸው። በጨለማ የሚሄድ የሚሄድበትን አያውቅምና ብርሃን ሳለ በእርሱ እመኑ የብርሃን ልጆች ትሆኑ ዘንድ ይህንንም ካላቸው በኋላ ተሰወራቸው። ዳግመኛም ቸር ጠባቂ እኔ ነኝ፣ ቸር ጠባቂ ሰው ግን ስለ በጎቹ ተላልፎ ይሞትላቸዋል። ዳግመኛም የሰው ልጅ ሊያገለግሉት አልመጣም፣ እርሱ ሊያገለግል ነው እንጂ ስለ ክፉ ሰዎች ራሱን አሳልፎ ሊሰጥ ነው እንጂ አላቸው። ዳግመኛም ጌታችን ኢየሱስ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን አላቸው። ዳግመኛ ጥቂት ቀን አታዩኝም፣ ዳግመኛም ጥቂት ቀን ታዩኛላችሁ ስላልኳችሁ እኔም ወደ አባቴ እሄዳለሁና እናንተም እንድታለቅሱ እንድታዝኑ በእውነት እነግራችኋለሁ። ዓለሙ ግን ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል፣ ወደ ደስታም ይለወጥላችኋል። ሴት ቀኗ ደርሶ በምትወልድበት ጊዜ እንደምታዝን ልጅ ከወለደች በኋላ ግን ስለ ደስታዋ መከራዋን አታስበውም፣ ወንድ ልጅ በዚህ ዓለም ወልዳለችና። እናንተም እንደዚሁ ታዝናላችሁ። ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም ከእናንተ የሚወስድባችሁ የለም። ዳግመኛም ጌታችን ኢየሱስ እስከ 2 ቀን ድረስ ፋሲካ እንዲሆን እወቁ፣ የሰው ልጅንም ይይዙታል፣ ሰቅለውም ይገድሉታል አላቸው። ይህም የጌታችን ስቅለት በፈቃዱ ነው። በፈቃዱስ ባይሆን ባልገደሉትም ነበር። ይጥሉት ዘንድ ወደ ተራራው ራስ ባደረሱት ጊዜ ከመካከላቸው ተሰውሮ ሳያዩት ሄዷልና። ዳግመኛም አይሁድ ይመቱት ዘንድ ደንጊያ ባነሱ ጊዜ ከምኵራብ ከአዳራሽ ወጥቶ ከመካከላቸው ተሰውሮ ሄዷልና። ሊይዙትም በወደዱ ጊዜ ከእጃቸው አምልጦ ወደ ዮርዳኖስ ማዶ ሄደ። ፈቃዱ ስለሆነ ገደሉት እንጂ ስለኛ ይሞት ዘንድ ፈቃዱ ነውና። ጴጥሮስም እንዳይሞት በከለከለው ጊዜ ጌታችን ኢየሱስ ጴጥሮስን ባለጋራዬ ከኋላዬ ወግድ ብሎ ተቆጣው። የሰውን እንጂ የእግዚአብሔርን አታስብምና አለው። ጴጥሮስም በደብረ ታቦር ቤት ሊሰራ በመከረ ጊዜ ጌታችን ኢየሱስ በዚያ ይኖር ዘንድ በግብፅ ተአምራት ካደረገ ከሙሴ ጋር በሹማምንቱም ላይ እሳት ካወረደ ቀናዬ ከሚሆን ከኤልያስ ጋር አይሁድ እንዳይገድሉት ጌታችን ኢየሱስ ምክሩን አልተቀበለውም። ከደብረ ታቦር ወርዶ ስለኛ ሞተ እንጂ ከመላእክት ጥቂት አነሰ። የማይሞት ፈጣሪ ሲሆን ስለኛ መከራ ተቀብሎ ሞቶልናል። የሚያገለግሉት መላእክትን ከእሳት ከነፋስ የፈጠራቸው እርሱ ሲሆን ሥጋም ከመላእክት ጥቂት አነሰ መባሉ ሞት ስለሚባል መከራው ነው። አነሰ መባሉ በክብር በጌትነት አይደለም፣ በተዋህዶ ከመለኮት ጋር አንድ አካል ነውና። ነገር ግን በመከራውና በሞቱ ስለ አዳም ኃጢአት የበደሉትንም ያልበደሉትንም ከአዳም ጀምሮ እስከ ሙሴ ድረስ የገዛቸው ሞትን አጠፋው። ሁሉም በአዳም አምሳል ተፈጥሯልና፣ ለጌታችን ግን ሞት አይገባውም። እንደ ሰው በዘር አልተወለደምና እርሱም አልበደለምና። ጌታችን ኢየሱስ ግን ሙት ተሰቀል ያለውን ትእዛዝ ተቀብሎ ለሞት ደረሰ። የሞተውም በመስቀል ተሰቅሎ ነው። ስለ ሁሉ በእግዚአብሔር ቸርነት ሞትን ተቀብሏልና። ለእርሱ ግን የበደሉን ሰዎች ሞትን ተቀብሎ ያድናቸው ዘንድ በሐዲስ ሕግ የተመረጠ መምህር ሆነ። መድኃኒታችን ፈጣሪያችን እርሱ ግን ስለኛ ሞተ፣ ሰውነቱን ለሞት ስለኛ አሳልፎ ሰጠ። በጴንጤናዊ ሰው በጲላጦስ ዘመን ምስክር ሆነ፣ ከኃጢአታችን ያድነን ዘንድ ለእርሱም ሐዲስ የበቁ ወገኖች ያደርገን ዘንድ። እርሱ ግን በደሙ ወገኖችን ያከብራቸው ዘንድ ከከተማው በአፋ ሞተ። እርሱም የሰውን ኃጢአት ለማስተስረያ አንድ ጊዜ ሞተ፣ እኛን ከአባቱ ከእግዚአብሔር ያስታርቀን ዘንድ። የባሕርይ አምላክ እርሱ ስለኛ ሞተ። በመለኮትነቱ ሕያው ሲሆን በሥጋ ሞተ። አይሁድ ግን ቀኑ ዓርብ ነበርና ሰንበት ስለሆነ እነዚህ ሰዎች እንደተሰቀሉ እንዳያድሩ አሉ፣ ሰንበትን ያከብራሉና። ጭፍሮችም ተሰውረው መጥተው ጲላጦስን እነዚህን ሰዎች ጭንጭናቸውን ሰብረን እናወርዳቸው ብለው ለመኑት። ከጌታ ጋር የተሰቀሉ ሁለቱንም ሰዎች ጭንጭናቸውን ሰብረው አወረዷቸው። ጭፍሮችም ወደ ጌታችን ኢየሱስ በደረሱ ጊዜ ፈጽሞ እንደሞተ አይተው ጭኑን አልሰበሩትም።
ከጭፍሮቹ አንዱ ከሞተ በኋላ በ11 ሰዓት ተኩል ጭኑን ስላልሰበሩት ተቆጥቶ መሞቱንና ለመሞቱን ያውቁ ዘንድ በሰሩለት በታላቅ ጦር ጎኑን ወጋው እንጂ። ጌታችን ኢየሱስንም ጎኑን በወጋው ጊዜ ጥሩ ውሃ ትኩስ ደም ፈሰሰ። ደሙም ከውሃ ጋር አዳምን ለማዳን መቃብሩን ዘልቆ በአዳም አጽም ላይ ፈሰሰ። እንደ ሩቅ ብእሲ ደሙ ደርቆ የሞተ አይደለምና መላእክትም ደሙን በእሳት ጽዋ ተቀበሉት። ያየውም ሐራዊ ምስክር ሆነ፣ ምስክርነቱም እውነት ነው። እርሱም እናንተ ታምኑ ዘንድ እውነትን እንዲያስተምር አወቀ። ይኸውም የተደረገ መጽሐፍ አጥንቱን አትስበሩ ብሎ የተናገረው ይደርስ ይፈጸም ዘንድ ነው። ዳግመኛም ሁለተኛው መጽሐፍ ጎኑን የወጉት ሰዎች በተአምራት ያዩት ዘንድ አላቸው ብሏል። የጌታችን የኢየሱስ ነጠብጣብ ሁሉ የፈሰሰው በጥፊና በበትር በመመታቱ ነው። በመሬት ላይ በመጎተቱና በመረገጡ ነው። በመገረፉና በመደብደሙም ነው። የሾህ አክሊል በመቀዳጀቱ ነው። በጦርና በችንካር በመወጋቱ ነው። 19125 በሚሆን በተቀበለው መከራ ሁሉ ነው። በዚህም በመወጋቱ በፈሰሰው ደም የእሳት በትርና የእሳት ጦር የእሳት ሰይፍን በያዙ በሱራፌልና በኪሩቤል እጅ 5500 ዘመን የተዘጉ ሦስቱን የገነት በሮች ከፈተልን። እነርሱን ከሦስት በሮች አስወግዶ በቀኝ የተሰቀለውን ወንበዴ በሰርክ ጊዜ በደሙ ወደ ገነት አገባው። ይኸውም ደም አዳምን ከነ ልጆቹ እጁን ይዞ ከሲኦል አወጣው። ከሲኦልም ባወጣቸው ጊዜ በነቢዩ በሙሴ ምስጋና አመሰገኑት። በደሙም ወደ ተከፈተ ገነት ገቡ። በመጀመሪያይቱ ሰንበትና እሁድ በተባለች በታላቂቱ ሰንበት ሕዝቡን በደስታ ከሲኦል አወጣቸው፣ በገነትም አኖራቸው። ሰውን ከሚገዛ ከሞት ዕዳ እነርሱን ታድን ዘንድ ስለ አዳምና ስለ ልጆቹ ኤሎሄ ኤሎሄ ኤልማ ሰበቅታኒ ብለህ የጸለይክ መምህር ሆይ አቤቱ ላንተ እገዛለሁ፣ ለመስቀልህም እገዛለሁና እንዳይን ብለህን ጠብቀኝ፣ በክንፈ ረድኤትህም ሰውረኝ። ፈጣሪዬ ፈጣሪዬ በምህረት ተመልከተኝ ብለህ ወደ ግሩም አባትህ ጮክ። በፍጹም አስታራቂ ቃል ክርስቶስ ሆይ ሰውነቴን ስለ አዳም ከፍያለሁና እንዳልክ ጥፋት ይገሰጽ፣ መርገም የሚጥፋ። እንደ በሽተኞች የተጠማ ክርስቶስ ሆይ በሟቾች ሰዎች ልማድም ውሃን የለመንክ ክርስቶስ መከራዎችን የታገስክ የማትናገር በግ ክርስቶስ ሆይ በሱቱኤል ጽዋ የሆድህን ውሃ ጠጣኝ፣ የመቅሰፍትህን ወይን ግን በጸና ጽዋ ጠጣኝ። አንደበትህ በደረቀ ጉሮሮህም በተጠማ ጊዜ አዞከልና ሐሞትን ያጠጡ ከሐሰት መምህራን እጅ ግፍ የተቀበልክ ክርስቶስ ሆይ ኃጢአተኛ እኔን ከኩነኔ ካላዳንክ ከሀገር በአፋ ለምን ተሰቀልክ? ረቂቅ ወዝን ባወዛኸው ጊዜ መልአከ ሞት ዲያብሎስ ቀድሞ የነሳሁህን ረፍትህን ተወውና ቀድሞ የበደልኩህን በደል ተወውና ክርስቶስ በጲላጦስ ፊት ጥቂት ለመቆምህ ሰማይና ምድር ለእኔ ቢሆኑ የምከፍልህን እሰጥህ ዘንድ አይበቃኝም አለ። በላይ ወዳለ አባትህ ነፍስህን አደራ በማለት ካንተ ጋራ ከተሰቀሉ ሽፍቶች ጋራ የተቆጠርክ ሆይ መልአከ ሞት በኃያሉ ነፍስህ መለየትን ተወ። ነገር ግን በፍጹም ልብህና በፍጹም ሐሳብህ ውደደኝ፣ ከእኔም ጋር ኑር። ያለመድከው ልማድ በመስቀል ላይ በደረሰብህ ጊዜ ከእሳትና ከትል መከራ የሰዎችን ነፍሳት ታድን ዘንድ ራስንና አንገትን ዝቅ በማድረግ ሰውነትህን የሰጠ የእሳት ሞገድ እንደ ሮቤል እንዳያሰጥመኝ ቅዱሱ ሆይ መስቀልህ የሕይወት መርከብ ይሁነኝ። በመቸንከርና ዳግመኛ በመሰቀል ሥጋህ ከታመመ በኋላ የሞትን ሥልጣን ያደከምክ ክርስቶስ ሆይ ዛሬ ሦስተኛ ማኅተምን አትፍታብኝ፣ ጥቁር ፈረስንም አታሳየኝ። ከሲኦል ወደ ሞት የምታወርደው ገነት ነፍሳትን ለማውጣት በአንድነት ከነፍስህ ጋር የወረድክ በመገለጥ ያለ የመውረድህን ምስጢር ላመስግን። ወደ ሲኦል ወርዶ ኃይሉን አጥፍቶ የሰይጣንን ምርኮ ቀማው። በተቀዳጀው አክሊለ ሦክ ራስህ የተበሳ ክርስቶስ ሆይ በተሰቀለ ሰውነትህ የተጫወቱ ወገኖች በተሳለ ጦር የወጉህ በልቤ ባሰብኩት በቃሌም በተናገርኩት በደል የይቅርታ አባት ፈጣሪ ሆይ አንጻኝ። መድረቅ እንደሚያገኘው እንደ ሰው ደም አይደለምና ገነትን በደምህ የከፈትከው ክርስቶስ ሆይ በነፋስ አውታር ሞትን ካሰርከው በኋላ
ከዚህ መቅሰፍት በጦር በመወጋት አድነኝ። የእግርህንና የእጆችህን ችንካሮች፣ የደረትህንም ችንካር፣ የፊትህንም መጸፋትና የራስህንም መመታት፣ ዳግመኛ የጀርባህን ግርፋትና የጎንህን መወጋት አስበህ አቤቱ እኔን ይቅር በለኝ። ይቅር ባይ ቸር አንተ ነህና ጌታዬ ኢየሱስ ክርስቶስ ሆይ እኔም ባሪያህን ከክፉ ነገር ጠብቀኝ ለዘላለሙ አሜን። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም ቃል ኪዳን ግቢልኝ እልሻለሁ፣ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሸዋ አክሊል ተቀዳጅቶ በመሰቀሉም በመሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉ ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።